ሰላም ቤተሰቦች እንዴት ናችሁ? አለን ይመስገን። ዛሬ በአንድ ስራ አጋጣሚ ካሳንቺስ አካባቢ ተገኝቼ ነበር። ካሳንቺስ አካባቢ ያለውን ብዙ ነገሮች ተለዋውጧል። ብዙም ማናቃቸው የነበሩ ሰፈሮች ወደ ማናቃቸው አካባቢዎች በጣም ተቀያይሯልና እንደ አጋጣሚ ነው የሄድኩበት አንድ ለስራ ጉዳይ ነበርና ለምን ቪዲዮ ሪከርድ አድርጌ ለአብረን ለወዳጆቻችን ይህንን ነገር ሼር አናደርግም ብለን ነው። በስራ አጋጣሚ ያለውንም ፕሮግረስ ያለውንም ፕሮጀክት ያለንበት ስቴጅ ላይ አብረን ሪቪው እናደርጋለን። ሩፍቶፕ ላይ ወተን ያለውን የከተማውን ቫይብ ያለውን ነገር አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቴንክ ዩ። አሁን ይሄኛው ከልስም በኋላ ይሄ ፕራይመሪ ተደረገ። ፕራይመሪ በኋላ ይሄኛው ነጩ ነው። ነጩ ነው። ያ ፕራይመሪ ማለት ነጩ ነጩ። ይሄኛውስ ምንድን ነው የሚባለው? ግሬፒቲ ፕላስቲክ ይባላል። ግሬፒቲ ከተደረገበት በኋላ ፕራይመሪ እንደዚህ ነጭ ይቀባል። ፕራይመሪ ደግሞ ደስት ፓርቲክሎችን ያጠፋል፣ ያለሰልሰዋል ሰርፌሱም ማለት ነው። ቀለሙን ደግሞ ያጣብቀዋል፣ ያ ሊንክ ያደርገዋል። ኦኬ። አሁን ወደ እዛ ላይ ወጥተን ፔንቱን ነው እናሳያችሁ። እየሰራን ያለነው ኤክስተርናል ፔንቱ ነው። ወደ ውስጡ እንመለሳለን። ኦኬ። አሁን ወደ ላይ ይወጣል። ግሬፑቲ ቻክ ያደረግነው ይሄንን ነው። ኦኬ። መጀመሪያ ይሄ ነበረ። ከዛ ወደዚህ ወደ ስሙዛ ቀየር ነው። ሁለት ቻክ አድርገን ማለት ነው። ግሬፑቲ ምን ያደርጋል? ስለዚህ ግሬፑቲ ተደረገበት ማለት ነው። ይሄ ሆቴል ፕሮጀክት ያው ካሳንቺስ ላይ ነው የሚገኘው። እንዳጋጣሚ አሁን ላይ የቀለም ስራው የውጭ ቀለም ስራው እየተሰራ ነው። ቪዲዮ ላይ እንዳያችሁት የልስን ስራው ከውጭ ካለቀ በኋላ የቀለም ስራው የጀመረው በስሙዝ በማድረግ ሰርፌስ ወይም ግሬ ፑቲ በመቀባት ነው የተጀመረው። ግሬ ፑቲ ሙሉ ለሙሉ ህንጻው ይቀባል። እንደምታዩት የልስኑ ፓርትና የግሬ ፑቲ የተቀባው ፓርት በደንብ በግልጽ ይለያል። በጣም ስሙዝ ሰርፌስ እየኖረው ይመጣል ህንጻው ማለት ነው ከውጭ ገጽታው። ይህም ኮንቴክስት ላይ የሚባለው ፔንት ለመቀባት ሬዲ የሚያደርገው ስቴፕ አንዱ የሚጀምረው ከግሬ ፑቲ በመቀባት ወይም የተለሰነውን ልስን ሲሚንቶ የተለሰነውን በፋይን በሆነ ሰርፌስ እንዲያገኝ በግሬ ፑቲ ይቀባል ማለት ነው፣ ሙሉ ለሙሉ ማለት ነው። ይህንን ፕሮሰስ ላይ ያለ ሳይት ነው። ፕሮጀክቱ ያው የሆቴል ፕሮጀክት ነው። ሆቴል ደግሞ ሲሰራ በጣም ቆንጆ ሆኖ ማለቅ ያለበት ስለሆነ በጥንቃቄና በጥራት እየተሰራ ያለ ስቴጅ ነው። ያው ብዙ ጊዜ ቀለም ስራ የሚመስልን ቀጥታ ከተለሰነ በኋላ ቀለም መቀባት ነው። ነገር ግን የኤክስቴሪየር ፔንቶች ለፀሐይ ተጋላጭ ስለሆኑ ወይም ደግሞ ለዝናብ ለእርጥበት ተጋላጭ ስለሆኑ አንደኛ በጣም ጠንካራ መሆን አለባቸው። ሁለቴ ሶስቴ የተለያየ ሌየሮች መቀባት አለባቸው። ሌላኛው ደግሞ ሻይን እንዲያረጉ ውበት እንዲኖራቸው በጣም አትራክቲቭ እንዲሆኑም የተለያዩ 3-4 ስቴፖችን እስከ 5 እና እስከ 6 ስቴፖች በላይም ሊሄዱ ይችላሉ ፕሮሰሱ ማለት ነው። እንዳልኳቸው አሁን እየጀመርን ባለንበት ፌዝ ላይ የተገኘንበት ሳይት ስለሆነ ነው። ግሬ ፑቲው ከተቀባ በኋላ አሁን ነጭ የምታዩት ነገር ልጁ እየቀባ ያለው ፕራይመር ይባላል። ከዛም ደግሞ ቀጣይ ሌየሮችን ስቴፕ ባይ ስቴፕ እየተደረገ መጨረሻ ላይ በጣም ሻይን የሚያደርግና በጣም አትራክቲቭ የሆነ ሉክ ይሰጠዋል ለማለት ነው። ቀጣዮችን ስቴፖች አብረን የምናየው ይሆናል። ተከታተሉ። ይሄ በውጭ በኩል የሚቆሙበት ሚንች ይባላል። እንዴት ነህ? የግሬፒቲን ቻክ ያደርግ ይላል። ሰላም ነው አባቴ፣ እንዴት ነህ? ሰላም። አሁን ግሬፒቲ እየቀባ ነው። አይ ምርጥ ነው። ቆንጆ እያደረገ እዚህ ውስጥ አሁን ለመቀባት ትንሽ ያስቸግራል። እና እንዴት ሆነ ነው የምቀባው? አሪፍ አድርጌ ነው የምቀባው አባቴ።
በጣም የሚያምር ሳይት ላይ ነው ያለው ሆቴል ሰልክ። እዚህ ጋር መጫወቻ ቦታዎች ፕሌይግራውንድ ነገር አለ። እዛ ጋር እዚህ ጋር የድሮ ኮንዶሚኒየሞች አሉ። እዚህ ጋር ሪቨርሳይድ ፕሮጀክት መሰለኝ እዛ የኤክስካቬሽን ስራ እየተሰራ ነው ታያችሁ ከሆነ ነው ሌላ ሰላም ቤተሰቦች፣ እንግዲህ ዛሬ ያየነው በስራ ላይ ያለንበት አንድ ሳይት ላይ ካሳንቺስ አካባቢ ያለ ሳይት ነው ሪቪው ያደረግነው። እየተሰራ ያለው የውጭ ኤክስቴሪየር ፔንት ስራ ላይ ነበር የደረስነው። ያው የውጭ ኤክስቴሪየር ፔንቱ ኮንቴክስት ስራ የሚባል ሲሆን እንደነገርኳችሁ ቅድም እንዳያችሁት በሌየር የሚሰራ ነው፣ ወይም ደግሞ 2-3 ስራዎችን አልፎን ፊኒሽድ ፕሮዳክት የሚመጣው እሱም አይተናል። መጀመሪያ ላይ ከልስም በኋላ ግሬፒቲ ከግሬፒቲ በኋላ ደግሞ ፕራይመር የሚባለው ነጩን ነገር በቪዲዮ መጀመሪያችን ላይ እንደወራ ነው እሱ እየተሰራ ነው ያለ ነው። ስለዚህ የውስጥ ስራዎች ደግሞ ቀጣይ ይቀጥላሉ። ሴራሚክ ስራ፣ የጂፕሰም ስራዎችን ኦን ፕሮግረስ የምናይ ይሆናል። እንዳሳዩአችሁ ያለ ነው ካሳንቺስ አካባቢ ነው። በጣም የተቀያየረ በጣም ቆንጆ የሆነ ያለ አካባቢ ነው። ይህም አሁን ያለንበትም ህንፃ ለሆቴል አገልግሎት ነው። ከአካባቢው ጋር በጣም አብሮ ይሄዳል። ሩሞቹ በጣም ቆንጆ ቪው ያላቸው ሩሞች ናቸው። ሆፕፉሊ ሲያልቅም አብረን የምናየው ይሆናል። አካባቢ ላይ ድምቀት የሚሆን አዲስ ቆንጆ ሆቴል ነው። እኛም የውስጥ ፊኒሺንጉን የኢንቴሪየር ዲዛይኑን እና ሙሉ የፊኒሺንግ ስራውን ቆንጆ አድርገን እንሰራለን። እናንተም ፕሮጀክቶች ካላችሁ አብረን መስራት እንችላለን። ከዲዛይን ጀምሮ የኮንስትራክሽን ስራውን እንዲሁም ደግሞ የፊኒሺንግ ስራውን ቆንጆ አድርገን ሰርተን እናስረክባለን። ይህንን ለማለት ነው። ቴንክ ዩ